እሺ እና ለዚህ ስል ነው እንትን ያደረኩት ማለት ምን አይነት እንትን እንዳለ ይወት አንዴ በጎን ያርጉታል አንዴ የቁም ያርጉታል ቪዲዮን እና ዝብርቅርቅርቅ እንደገና እየተንጫጩ ስለሆነ የሚቀርጹት ምንም እንኳን ለእናንተ አይደለም ለኔ ራሱ ሊገባኝ አልቻለም ለዛ ነው እንጂ ትቼው አይደለም እና አቀርብላችኋለሁኝ ጸሎት አለ አንዱና እንደውም ጎበዝ ነኝ ጀግና ነኝ ጎበዝ ነኝ ብዬ ነው የማስበው ለምን እንደሆነ ታውቃላችሁ ለራሳችሁ ጀግና እንደሆናችሁ ለራሳችሁ ጎበዝ እንደሆናችሁ ለራሳችሁ ሞራል ካልሰጣችሁ ይባሰ እየወደቃችሁ ተመስገን እንደዚህ ሆኖልኝም ለሰላም ይሆንልኝ እንደዚህ እንትስል ይሻለኛል እውነት እንዴት ተሻለ ወይ እመሙ እንዴት ነው ያላችሁ ብዙ ነገሮች እየጠየቃችሁ ነበር በጣም ከባድ ፈተና ነበር ለመጨረሻ ጊዜ ለእናንተም ኦብዬ ለእናንተም አልቅሼ ከዛ ቤት በታች ወይ እሺ ሂድ ቁጭ ወላ እና ለአሁኑ የመጨረሻ በጣም ሲያምር አፍንጫ ላይ እንደዛ ነው ያሉት አፍንጫ ላይ አድርጊ ነው ያሉት እና ቤተሰብ ይሄ ባለፈው ላሰራው ነው ብያችሁ ነበር ይሄ ግድግዳው በጣም የተነፋፋ ያልኳችሁ እዛ ጋር ይት እንደዚህ ያስታውቃል እዛ ጋር ማለት ነው እዚህ ጋር በጣም አጭር ሆኖ ነበር ይት ያስታውቃል አሮጌውና እንትኑ ማለት ነው አሳይቻችሁ ነበር እና አስመታውት ይት እንደዚህ ትርፍ መጥቷል በዛኛውና በዚህኛው እኩል አይደለም ግን በቃ ግድግዳው ከሚበሰብስ አቤት አለኝ እና ይት እንደዚህ አርጌ 3 ቆርቆሮ መቆረጥ ይችላል ነበር ግን ቆርቆሮን ከማበላሽ ወይ እሺ እና ቆርቆሮን ከማበላሽ ወደፊት ከነቀልኩትም ለአጥርም ይሆናል በማለት ነው እንጂ ሁለት ገዝቼ 3 ቦታ መሰንጠቅ ይችላል ነበር ከማበላሽው ብዬ ነው 670 ብር ተገዝቶ አስቡት እንግዲህ እቺ እንጨታን ያት እዚች ጋር ሜትሯ ታያችኋለች የገዛውት ብዙ ብር ነው ግን የተጠቀሙት እቺን አይል ነው አያችታ እና ኳላ ማይታችኋል በጣም ቆርቆሮ ግን እውነት ይነመላችሁ ዋጋው ነው እንጂ እንትን ነው በጣም ስስ ነው እጅግ በጣም በጣም ነው የሚያስጠላው በጣም ስስ ነው እና ይሄኛው ራሱ አሰራሩ በደንብ አልተሰራልኝ ይሄ ውሃ ወደዚህ የማይፈስ ቢሆን ጥሩ ነበረ ከሚሰራው ሰውዬ ነው ያባላሽው ስለዚህ ግን ያው ቀስ በቀስ ይስተካከላል እየወደኩም እየተነሳውም ቢሆን እንዲያድርጌዋለሁኝ እንደምታዩት የኔ ውድ ምንድን ነይ ይለኛል እሺ እና ለዚህ ስል ነው እንትን ያደረኩት ማለት ምን አይነት እንትን እንዳለ ይወት ያሳያል በጣም ተነፍቷል በጣም ማለት ነው ካሜራው ላይ በደንብ ላይ ወጣ ይችላል እንጂ በጣም ነው የተነፋው ገብቷችኋል ይሄ በመኝታዬ በኩል ነው በጣም ተነፋፍቷል እና ይሄንን ላሳያችሁ ብዬ ነው ባለፈው ገዝቼ ስለነበረ ስላያችሁት ነው እና ይሄንን ይመስላል እና እት በዚህ በኩል ደግሞ ማለት ነው በጣም እየተነሳ ሲያስቸግረን በመስማር አስመታውት እና እንግዲህ እንደዚህ ነው ኳላ ደግሞ በጣም አጭር ነው እና ብቻ እዚህ ውስጥ በጤና ያኖራል ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ አላችሁ እኔ ያለኝ እግዚአብሔር ይመስገን ብዙዎቻችሁ ገንዬ ጠፍተሻል ምን ሆነሽ ነው እየደካከመሽ ነው ወይ እያላችሁኝ ለነበራችሁ ዛሬ መጥቼላችኋለሁ እና ቤተሰብ ሁላችሁንም የእውነት ቃላት የለኝም በጣም ነው የማመሰግነው ይሄን አይል የሚያስታውሰኝ ሰው አለ ወይ የሚወደኝ ሰው አለ ወይ እስከምል ድረስ ማለት ነውና በዋትስአፕ በኢሞ እያናገራችሁኝ ነውና እጅግ በጣም ነው የማመሰግነው ይመለስኩላችሁ ያልመለስኩላችሁ ማላችሁ እጅግ በጣም ይቅርታ ያልመለስኩላችሁ እና እውነቴን ነው የምላችሁ በጣም ነው የማመሰግነው ቃላት አጣውኝ እና ምንድነው የጠፋውበት ምክንያት በቃ ነገሮች ሁሉ አንዳንድ ጊዜ ካቂማችሁ በላይ ሲሆንባችሁ ዝምታን ትመርጣላችሁ መደበቅን ትመርጣላችሁና ያ ነገር ነው እኔ ጋር የነበረውና እንደገና ደግሞ በቃ ምንም
እኔ አላቅም እርግዝናው ይሁን አላቅም። ይሄ ዘንድሮ ከበድ ብሎብኛል። ከበድ ብሏል ስላችሁ በሌላ ነገር ሳይሆን እንትን ብቻ ነው። በቃ ድካም በጣም ይሰማኛል። በጣም ነው የሚደክመኝ እጅግ በጣም ማለት ነው። ቃላት ሁሉ እስከሚያጥረኝ ድረስ የአቅም ማነስ ሲሆን ዶክተሮቹ ራሱ እስከሚቆጡኝ ድረስ ታውቃላችሁ። በትንሿ ቻናሌ ትናንትና ሲሄድ ነግሬያችሁ ነበረ እና ትንሽ ተቆጥተውኝ ነበረ። ተቆጥተውኛል ስላችሁ በጣም ኪሎ ምንም ነገር ያለመጨመር ሳልበላ ቀርቼ ሳልጠቀም ቀርቼ አይደለም። ነገሮቹ ጫና ሲበዙብኝ፣ እንደገና መንገድ ሲበዙብኝ፣ መጨናነቅ ሲበዙብኝ መቼም ብትበሉም ብትጠጡ ይቅርታ እየረብሽኝ ስለሆነ እና በቃ ብዙ ነገሮች አሉ ታውቃላችሁ። የእግር ጉዞ አለው የኔ በዛ ላይ በጣም ነው የሚደክመኝ። እንደገና ብዙ ጥያቄዎች እያቀረባችሁልኝ ነበረ። አሪፍ ስራ ጀመረሽ ነበረ ለምን አቆምሽ? አሪፍ ስራ ስላችሁ ቤቱን እያቀረብኩላችሁ ስለነበረ ብዙ ልጆች እየገዛችሁም ስለነበረ፣ አንዳንዶቻችሁ ደግሞ ቤተሰቦቻችሁ እየከለከሏችሁ ነበረ። እንትን ህጋዊ አይደለም ለምን ረከሰ የምትሉም አላችሁ፣ ለምን ተወደደ የምትሉ አላችሁ፣ ገጠርም የምትሉ አላችሁ። በዛ ላይም ደግሞ ስለነጋም እየጠየቃችሁ ነው። በጣም ብዙ ነው እና ቀስ በቀስ የዚህን ሰሞን የምመልስላችሁ ይሆናል። በቃ ቪዲዮ መስራት ሁሉ እስከሚያስጠላኝ ድረስ ደርሻለሁኝ። በቃ እንትን ብቻ ነው ድካም። በቃ የሆነ ልፍስፍስ እንዴት ነው ምንም ነገር መብላትም መጠጣትም አትፈልጉ፣ ዝም ብላችሁ መተኛት ብቻ እና አንዳንድ ጊዜ ራሱ ፍራሽ የምርቀኝበት ጊዜ አለ። እኔ አላቅም የበፊቱ ጉዳት ይሁን አሁን ያለውበት ነገሮቹ ሲደራረቡብኝ ጉዳት ይሁን እግዚአብሔር ይወቀው። እግዚአብሔር ላስችል አይሰጥም እና ብዙዎቻችሁ አስጨንቋችኋል። በፊት በየጊዜው ስለቅላችሁ የነበረው ቪዲዮ አሁን ላይ ደክሞኛል ስላችሁ እየደከመሽ ነው ምንድነው ደርሰሻል እንደምትሉኝ ያላችሁ ትንሽ የተወሰነ ወራቶች ይቀሩኛል። ወይ እንደነገርኳችሁ ትናንት እሱ በነበረበት ጊዜና እሱ ከሌለ በኋላ ከባድ ነው ስላችሁ እርግዝና ብቻችሁን ስትሆኑ ነገሮች ሁሉ ለብቻችሁ መሸከም ይከብዳችኋል። በዛ ላይ ሆርሞን ሲቀያየርባችሁ እጅግ በጣም ከባድ ነው። አንዳንዶቻችሁ አምናችሁበታል፣ አንዳንዶቻችሁ ደግሞ አላመናችሁበትም። የማርገዜ ጉዳይ ማለት ነውና ወይ እሺ ንድ ከዛ ያው ቤቱን እውነት ለመናገር ቪዲዮ እንዲህ ባባ ይሰበራል እንደሱ አይደረግም። ወኔ አይደረግም። እሺ እንደሱ ይሰበራል እና ለብቻችሁ ስትሆኑ እውነቴን ነው የምላችሁ በጣም ነው የሚከብደው። እንትናችሁ ይቀያየራል፣ ስሜታችሁ ይቀያየራል፣ ንግግራችሁ ቀላይ ብስጩ ልትሆን ትችላላችሁ፣ ነጭናጫ ልትሆን ትችላላችሁ። በጣም ብዙ እንደ እንትንነቱ እንደ እርግዝናው ይለያያል እና ለኔ ትንሽ ከበድ ብሎኝ ነው። ለዛ ነው የጠፋሁት። ስለሱ ነገርም በሌላ ቪዲዮ መጣላችኋለሁ። እንደዚህ ይረዝምባችኋል እና ምን አይነት ሁኔታ ላይ እንዳለን ማለት ነው። ቤቱን ግን አሁን ላይ እየቀረጹ ይልኩልኛል፣ ሰው እዛ ስላለኝ ማለት ነው። ግን ምንድነው በትክክል እየቀረጹ እሺ እሰጣለሁ እንትን በትክክል አንዴ በጎን ያደርጉታል፣ አንዴ የቁም ያደርጉታል ቪዲዮን እና ዝብርቅርቅርቅ እንደገና እየተንጫጩ ስለሆነ የሚቀርጹት ምንም እንኳን ለእናንተ አይደለም ለእኔ ራሱ ሊገባኝ አልቻለም። ለዛ ነው እንጂ ትቼው አይደለም እና አቀርብላችኋለሁኝ። ጸሎት አድርጉልኝ፣ እግዚአብሔር አብርቶኝ ጊዜ እስከምደርስ ድረስ መቼም መስራት አለብኝ፣ መንቀሳቀስ አለብኝ ከእግዚአብሔር ጋራ እንኳን እንደዚህ ቤተሰብ ጋር ሆናችሁ አይደለም ለአንድ ጉሮሯችሁ ራሱ ይቸግራል ታውቃላችሁና በጣም ነው እያበረታታችሁ የቆየ ቪዲዮዎችን ሁሉ እያያችሁልኝ ነውና እጅግ በጣም ነው የማመሰግነው ሁላችሁ። ያው የሰው ልጅ ነኝ፣ እወርቃለሁኝ፣ እነሳለሁኝ፣ ተስፋ ቆርጣለሁኝ፣ መቼም ሰው አይደለሁ። ያው አንዱ ሳስተካክለው አንዱ እና እንደውም ጎበዝ ነኝ፣ ጀግና ነኝ፣ ጎበዝ ነኝ ብዬ ነው የማስበው። ለምን እንደሆነ ታውቃላችሁ? ለራሳችሁ ጀግና እንደሆናችሁ፣ ለራሳችሁ ጎበዝ እንደሆናችሁ፣ ለራሳችሁ ሞራል ካልሰጣችሁ የባሰ እየወደቃችሁ ነው የምትሄዱት እና
አሁን ላይ እግዚአብሔር ይመስገን አንዳንድ ጊዜ ቁጭ እሺ ባባዬ ነው ተመስገን እና እሺ ቁጭ በልሽ የኔ ውድ ጎበዝ ተመስገን። እንደዚህ ሆኖልኝም ለሰላም ይሆንልኝ እንደዚህ እንትን ስል ይሻለኛል። እውነት እንዴት ተሻለ ወይ እመሙ እንዴት ነው ያላችሁን ብዙ ነገሮች እየጠየቃችሁ ነበረና ለኔ የተጨነቃችሁ ለልጄም ጸሎት ዱዓ ስታረጉ የነበረው እግዚአብሔር ያክብርልኝ፣ እድሜና ጤና ይስጣችሁ። ደህና ነው ተመስገን። በጣም ከባድ ፈተና ነበር ለመጨረሻ ጊዜ ለእናንተም ኦብዬ ለእናንተም አልቅሼ ከእግዚአብሔር በታች ወይ እሺ ሂድ ቁጭ በላ እና ለአሁኑ የመጨረሻ በጣም ሲያምብኝ የእውነት ተስፋ በጣም እንጃ ሰው ነኝና ተስፋ ቆርጬ በጣም ወደ እናንተ መጥቼ ነበረ። ሁላችሁም ግዢ ያላችሁኝ አሁን ቆይ እንደውም ላሳያችሁ እና ብዙዎቻችሁ ይሄን ተጠቀሚ ባላችሁኝ የእውነቴን ነው የምላችሁ የሁላችሁም ድምጽ ባዳመጥ ቁጥር ነበር እየሄድኩ መገዛውና በጣም ስለኔ እንደተጨነቃችሁ እኔም ተጨንቄ ከእግዚአብሔር በታች እናንተ የምታውቁትን ነገር እንድታሳውቀው ፈጣሪ እኔም ቁጭ ብዬ ከማማርር እሱ አይዘገይም አይፈጥንም ምክንያት አለው ለሁሉም ነገርና አንዳንዶቻችሁ ብዙ ነገር ተጠቅሜያለሁ ያጣሁትም ነገሮች አሉ ያገኘኋቸውም አሉ። እቺኛዋ ጥቁር አዝሙድ ዘይቷ አጠቃቀሟን የዚህኛዋ እንድትነግሩኝ እፈልጋለሁ። ወይ ምንድነው አባቴ እና የዚህኛዋን አጠቃቀም በየጊዜው ሳገኝ አንዳንድ ነገር እየገዛሁ ከዚች ከብዙዎቻችሁ እንትን ብላችሁኛል። ጥቁር አዝሙድ የሆነ በሻይ ይሁን ያላችሁኝ አፍንጫ ላይ ጠብ አድርጊ ይሁን ያላችሁኝ አልገባኝ። ቆይ አንዴ ላሳያቸው። ቆይ ላሳያቸውና እሰጣለሁ። ላሳያቸውና አፍንጫ ላይ እንደዛ ነው ያሉት። አፍንጫክ ላይ አድርጊ ነው ያሉት። ላርገው አፍንጫክ ላይ እሺ አፍንጫዬ ላርግልኝ አፍንጫ ላይ ነው የሚደረገው ነው የሚለውና እንዳከፍተው እና ቤተሰብ እንዴት እንደሆነ በጣም አሪፍ ነው ብላችሁኛል። በሻይ ይሁን በጣም ስልኩ ከመብዛት የተነሳ ያላችሁኝ ልጆች ማናችሁ እንደሆነ ግራ ገብቶኛል። ከይቅርታ ጋር በጣም ብዙ ስልክ ነበረ ስላክልኝ ነበርና በጣም በብዙ አይነት ነገሮች የላካችሁልኝ አላችሁ። ይሄን እንዴት አድርጌ እንደምጠቀም ላንተ ነው አፍንጫዬ ላይ ጡጣ መሰለክ እንዴ? ጥቢ ይላል። ጡጣ አይደለም እኔ ወድ ጡጣ አይደለም። እና ባባዬ ተቀናቃኝ እየመጣበት እንደሆነ አላወቀ እና ለማንኛውም ውድ ቤተሰቦቼ እንዴት እንደሆነ አጠቃቀሙን ንገሩኝ። እግዚአብሔር ይመስገን ያው አየሩ ስለተቀየረ ብርዱ በጣም እንትን አለ። ሳሉ አልፎ አልፎ ትንሽ አለ። ከበፊቱ ግን እግዚአብሔር ይመስገን እንኳንም ለእናንተ ተናገርኩኝ። ከእግዚአብሔር በታች መቼም በሰው ላድረው ነው እግዚአብሔር ሁሉንም የሚያሳየውና ሁላችሁንም በጣም አመሰግናለሁ። ባላችሁ መሰረት አድርጌ በጣም ደህና ነው። እኔም ደግሞ የጠፋሁት ነገሮቹ ወደዛ ሲሄድ በቃ በጣም እያመመኝ ጀርባዬን፣ ወገቤን፣ ሰውነቴን ይቆረጥመኛል እና ያ ነገር ስላለ ነው የጠፋሁባችሁ ልላችሁ ፈልጌ ነው። ለማንኛውም ላይክ ሼር እያረጋችሁ ስለምታበረታቱኝ እግዚአብሔር ያክብርልኝ፣ እድሜና ጤና ይስጣችሁ እና ከመናገር መፍትሄ ይገኛል ልላችሁ ፈልጋለኝ። በመናገር መፍትሄ አግኝቻለሁኝ ከእግዚአብሔር በታች እናንተ ልኮልኛል እግዚአብሔርና በጣም ነው የማመሰግነው።